ስለኔ የማናት ኮከብ እያሉ ያወራሉ እያለች ቅመምዬ መታለች በራሷ ቤት ማለት ነው። ብሩኬ ደግሞ የኔ ኮከብ መሆንሽን የማያውቁ የኔ ብሏታልና እሷ ደግሞ እናሳ እያለች መልሳለታለች ማለት ነው። ጨረቃዎቻችን ዛሬ ላይቭ ይመጣሉ ማታ ማለት ነው። በቃ ዛሬ ቀኑ ደመቀ ማለት ነው። እና ጨረቃዎቻችን እግዚአብሔር ይጠብቃችሁ። ይህንን ማንነታችሁን እግዚአብሔር ይጠብቅላችሁ። ማርያም እንደዚህ ሰው እንደወደዳችሁ ኦዲየንሳችሁን እንዳከበራችሁ እግዚአብሔር መጨረሻችሁን ያሳምርላችሁ። በጨረቃ ፋሚሊ ባይዞ ብዙ ሰው ነው የሚቀናው። የጨረቃ ፋሚሊ ይለያሉ ይላሉ ሁሉም ሰው ማለት ነው። እና ምንድን ነው በቃ የእነሱን አንድነት የሚፈልግ ኦዲየንስ ስነ ስርዓት ያለው ኦዲየንስን ያለው እውነቱ ለመናገር ከአንዳንድ እንክርዳዶቹ በስተቀር ማለት ነው። ያው ሁሉም ሰው ማስደሰት አይቻልም፣ ሁሉም ሰው ደግሞ ማስከፋት አይቻልም ማለት ነው። ጨረቃዎቻችን እግዚአብሔር ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ። የእናንተ ፍቅር እኮ ስንት ሰው ነው የሚያስተምረው፣ ስንት ሰው ነው የሚቀናበት። በእውነት ባለትዳሮች ራሱ እንዴት ነው በእነሱ ብዙ ነገር ተምረናል ሲሉ አልሰማችሁ? የእውነት እኔ ሰምቻለሁ ቲክታክ ላይ ማለት ነው። እነሱን ሜንሽን እያደረጉ ፎቶቸውን እየፖሰቱ አይቻለሁ። እና ለባለትዳሮችም ተርፋቸዋል። ያው ብዙ አይን የበዛበት ፍቅር ደግሞ እምነትን መጠንከር አለባችሁ፣ በእምነታችሁ መጎበዝ አለባችሁ። የሰው ወሬ መስማት የለባችሁም ማለት አሁን በእነሱ ፍቅር ብዙ ሰው ነው አይደለም የሚቀናው። እና ሴጣንም እኮ ሰው ይልካል አይደለ? የሆነ በቃ ኢንኬዝ ይፈጠርና ሁለታቸው እንዲበጠበጡ እያደርጋችኋል ማለት ነው። እዛ ጋር እናንተ ምንድነው መሆን አለባችሁ? ዌክአፕ መንቃት አለባችሁ። እርስ በራሳችሁ በደንብ ተዋወቁ፣ በደንብ ተናበቡ። ያው ተዋውቃቸዋል። 2 አመት ማለት ቀላል አይደለም። ብትተዋወቁ ነው ይሄ ሁሉ አመት ያቆያችሁትና የሚገርመው ነገር እነሱ እኮ ቢጣሉም እንደ በቃ ወዳውኑ ነው ታረቁ ነው። የምን ቂም መያዝ ምናምን ደስ የሚለው ነገር ማለት ነው። እና ምንድን ጥላቶቻችሁን እያዝላችሁ እናንተን መከፋፈል እናንተን መለያየት የሚፈልግ ልቦና ይስጣቸው። ይህ አዲሱ አመት እንደዚህ ፎቶ የሚዘቀዝቁትን እነሱ መለያየት የሚፈልጉትን በአዲሱ አመት አዲስ ልብ ይስጣቸው። ሌላ ምንም ማለት አንፈልግም። ብቻ እግዚአብሔር ይመስገን። ዋናው ትልቁ ነገር ምን መሰላችሁ? ከእዩ መገላገላቸው። በስማም ደስ አይልም? ማርያምን በጣም ደስ ይላል። አይደለም እነሱ ይቅርና እኛ ኦዲየንስ ራሱ እንዴት እንደተገላገልናት ማለት ነው። አሁን በአዲስ ድራማ መታለች፣ አይታችኋል። እኔ ግን በጣም እየገረማችኝ የነበራችሁ አንዳንድ የጨረቃ ፋሚሊ ያላችሁ ኦዲየንስ ኮሜንት የምታደርጉ ማለት ነው። የምድሯ በቃ እንደዛ ስትል የምር አምናችኋት ነው? የምራችሁ ነው? ግን ተው እንጂ በዚህ ልክማ ህጻናት ነው በእውነት ይመቻት። ለማንኛውም ብዙ ሰው አሳምናለች። ይህ ደግሞ በደንብ ተሳክቶላታል። ለማንኛውም ዛሬ ጨረቃዎቻችን ላይቭ ይመጣሉ ማለት ነው። ይሄ ቀን ነበረ የናፈቀን በእውነት በስማም እና ቅመምዬ ብቻ የገባች ቀን እሱም ብቻው ገብቶ ነበረ እንደዛ ፕራንክ ሲያደርጋት ብድር በምድር ብድሯን የመለሰችው። ዛሬ ደግሞ በቃ ሁለታቸውን ፏፈሽ ድምቅ ብለው አቤት አቤት ደስታ ማለት ነው በእውነት። አሁን እነሱ ላይቭ ሲገቡ ማለት ነው በአንድ ሰከንድ ውስጥ ስንት ሰው እንደሚገባ የእውነት የሰው መውደድ ይስጣችሁ፣ የሰው ፍቅር ይስጣችሁ። ጨረቃዎቻችን የሰው መውደድ እንዳላቸው ይህ ሁሉን ሰው ያውቃልና ይህንን የመሰለ ኦዲየንስ ደግሞ እናንተ በስነ ስርዓት እንድትይዙ እግዚአብሔር ይርዳችሁ። ሚዲያ አይቀይራችሁ፣ ሰው አይቀይራችሁ፣ ዶላር አይቀይራችሁ። ይሄ ማንነታችሁን እግዚአብሔር ይጠብቅላችሁ። ጨረቃዎቻችን 4 ልጆችን ወልዳችሁ ምን ያብቃን።